ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን እንደ ሁልጊዜው ሀገራዊ ጉዳዮችን እናነሳለን። ከዛ በአህጉራችን አፍሪካም በርከት ያሉ ዕለታዊ መረጃዎችን ለእናንተ ውድ አድማጮቻችን አሰናድተን ይዘን መተናል። በተለይም በአፍሪካ ዋንጫ እየተደረጉ ያሉ ጨዋታዎችን እናነሳለን። የየምድቡ ሁለተኛ ጨዋታዎች እየተካሄዱ ነው። በአውሮፓም የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እናደርሳለን። በተለይም ትላንት ሲደረጉ የነበሩ ጨዋታዎች ነበሩ። በላሊጋ ከባርሴሎና ጋር እያይዘን ሰፊ የቡድን ዜና ይዘናል። በባርሴሎና ቤት በተመሳይ የቡድን ዜናና የዝውውር መስኮቱ ላይ መረጃዎችን ይዘናል። አንድ ተጫዋች ጫማ ሰቅሎ ኳስ በቃኝ ብሏል። ግን በርካቶች ኳስ ሳይሆን ዝውውር በቃው እያሉ ነው። ለየት ያለ ጥንቅር ይዘናል። ተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ ብቻ 6 መርሃ ግብሮችን በፌስቲቭ ፔሪየድ ጨዋታዎች እንመለከታለን። በጨዋታዎቹ ዙሪያ ተጨማሪ መረጃዎችን ይዘናል። አስቀድመን ግን የተወሰኑ የቡድን ዜናዎችን እናነሳለን። በፕሪምየር ሊግ ክለቦች በተለይም ከዝውውር ጋር በተያያዘ በታላላቆቹ ክለቦች የጋርዲዮላው ቡድን ማንቸስተር ሲቲ ከሊቨርፑልም ከቼልሲም ከአርሰናልም በአንድ ጉዳይ ልቋል። በጣም አነጋጋሪ ነው። ከዛ ውጪ በዝውውር መስኮቱ ላይ እንግዲህ የሚጠበቁ እውነቶች አሉ። ሲቲ ቤት ተጨማሪ መረጃዎችን በቡድን ዜና ሲቲ ቤት እናነሳለን። በቼልሲ መረጃ ሰዓታችን እንግዲህ ሮይ ኪን የቼልሲ ደጋፊዎች ጥያቄ ማንሳት አለባቸው እያለ ነው በአንድ ጉዳይ ላይ። ከዛ ውጪ በቼልሲ ቤት ተጨማሪ ዝውውሩና የቡድን ዜና ካነሳን በኋላ የዛሬውን ጨዋታ የተመለከተ ልዩ ጥንቅር ይዘናል። ቼልሲያን መልከታችሁን እያጋራችሁን ቆዩ። በሊቨርፑል የማይረሱ ጥምረቶች 2017 በጣም የተለየ ነው፣ እናነሷለን። ከዛው ጋር አያይዘን የቡድኑን ወቅታዊ ተጫዋቾች አጥቂዎቹን የተመለከተ ልዩ ጥንቅር ይዘናል። ከዛ ውጪ ወደ ሊቨርፑል በጥሪ ይመጣል ስለተባለ ተጫዋችና በቡድን ዜና ሊቨርፑል ቤተ ተጨማሪ ጥንቅሮችን ይዘናል። ውድ ቤተሰቦቻችን በአርሰናል የመረጃ ሰዓታችን ዝውውር አጥቂው ቪክተር ዮኬሬሽን ከጉዳት የተመለሱ ተጫዋቾችን የቡድን ዜና በሰበር እናነሳለን። በተለይም 2 ተጫዋቾችን ከጉዳት መመለስን በተመለከተና ትላንትና በልምምድ ላይ እነማን ነበሩ እነማን አልነበሩ የሚለው እናነሳለን። የቡድን ዜና ካነሳን በኋላ አርሰናል የዛሬ ተጋጣሚ አስቶን ቪላ ቅሬታ አላቸው። ቅሬታቸውንም ለፕሪሚየር ሊጉ አስገብተዋል። ዛሬ በጣም ወሳኙ ጨዋታ በአርሰናልና በቪላ መካከል ይደረጋል። ይህን ጨዋታም በቃል ስፖርት ዩቲዩብ ቻናላችን ሰፊ ሽፋን እንሰጠዋለን። አርሰናላውያን ቆዩን። በማንቸስተር ዩናይትድ በኩል ምናልባትም ዛሬ የምንጠብቃቸው አዳዲስ እውነቶች አሉ። አሞሪም ዘንድሮ ስለተደረገው የቡድን ግንባታ ሩበን አሞሪ ከኒውካስል ጨዋታ እስከ ዛሬው ጨዋታ ምን ይጠበቃል? የእሳቸውን ሀሳብ እንመለከታለን። በተጋጣሚያቸው በኩል ካነሱት መረጃ በተጨማሪ የቡድን ዜናችን በእኛም በኩል እንደተጠበቀ ነው። ከዛ ጋር አያይዘን የምናነሳቸው አንደኛው የዝውውር ጉዳይ ነው። በማንቸስተር ዩናይትድ በኩል ሰፊ የዝውውር መረጃ ይዘናል። ዛሬም በኦልትራፎርድ ማንቸስተር ዩናይትድ የፕሪሚየር ሊጉን ደካማ ቡድን ይገጥማል ወልቭስን። የጨዋታውን ሁኔታ የተመለከተ ልዩ ጥንቅር ይዘናል። ግን ቅድመ ግምታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ከእኛ ጋር ቆዩ። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳነው መረጃን እኔ ቃል በቅደም ተከተል ሳደርሳችሁ እናንተ ደግሞ ሐሳብ አስተያየታችሁን ቅድመ ግምታችሁን እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ አንድ መርሃ ግብር በይደር ለዛሬ ቆየን ብለን ነበረ ውድ ቤተሰቦቻችን። በዚህ መሰረት የኢትዮጵያ ፕሪሚየር ሊግ የቅዱስ ጊዮርጊስና የመቀለ ሰባ እንደርታ ጨዋታ ነበረ። ጨዋታውን እኛ መረጃ እስከደረስናችሁ ሰዓት ድረስ አቤል ያለው 40ኛው ደቂቃ ግብ አስቆጥሮ ቅዱስ ጊዮርጊስ ይመራል ብያችሁ ነበር። ከረፍተ በኋላ ግን ተመስገን ተስፋዬ 80ኛው ደቂቃ ላይ ለመቀለ ሰባ እንደርታ ግብ አስቆጥሮ ጨዋታው 1-1 ነው መጠናቀቅ የቻለው። አቤል እያለው በውድድር ዓመቱ 5ኛ የሊግ ግቡን ነው ማስቆጠር የቻለው። ፈረሰኞቹ ያለፉትን 4 የፕሪሚየር ሊግ ጨዋታ ግን ማሸነፍ አሁንም አልቻሉም። ከመሪዎቹ ቀስ በቀስ እየራቁ መጥተዋል። ቅዱስ ጊዮርጊሶች ነጥባቸውን ትላንትና ከ17-18 አድርሰው በጊዜያዊነት 6ኛ፣ መቀለ ሰባ እንደርታም ነጥቡን ከ8 ወደ 9 አድርሰው በጊዜያዊነት 18ኛ ደረጃ ላይ ተቀምጠዋል።
ውጤት ደረጃ እንግዲህ ውድ ቤተሰቦቻችን ቀሪ መርሃ ግብሮች ስለሚኖሩ የተወሰነ የደረጃ ሰንጠረዥ ለውጥ ሊያስከትል ይችላል። እንደ አጠቃላይ ትላንትና በአዲስ አበባ ስቴዲየም ፋሲል ከነማ ኢትዮ ኤሌክትሪክን 1-0 አሸነፈ። ወልዋሎ አዲግራት ዩኒቨርሲቲ ከባህር ዳር ከተማ 0-0፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወላይታ ዲቻም ከአርባ ምንጭ ከተማ 0-0፣ መቀለ ሰባ እንደርታ ከቅዱስ ጊዮርጊስ 1-1 ተለያዩ። የኢትዮጵያ ፕሪሚየር ሊግ ዛሬም በአዲስ አበባ ስቴዲየም ሁለት ጨዋታዎች እናያለን። ድሬዳዋ ከተማ ከነገሌ አርሲ፣ ሽረ ምድረገነት ከአዳማ ከተማ፣ እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲም ሁለት ጨዋታ እናያለን። ሐዋሳ ከተማ ከአድያ ሆሳዕና፣ ሲዳማ ቡና ከሸገር ከተማ ጨዋታቸውን እንደዚሁ የሚያከናውን ይሆናል። ትላንት የአፍሪካ ዋንጫ ጨዋታዎችም የነበሩ ውድ ቤተሰቦቻችን፣ ዛሬም በአፍሪካ ዋንጫ ግን የምንመለከታቸው ጨዋታዎች አሉ። የየምድብ ሁለተኛ ጨዋታዎች ታንዛኒያ ከቱኒዚያ፣ ዩጋንዳ ከናይጄሪያ ምሽት 1 ሰዓት፣ ቦትስዋና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቤኒን ከሴኔጋል ደግሞ ዛሬ ጨዋታቸውን የሚያደርጉ ይሆናል። በአፍሪካ ዋንጫም የምድብ የመጨረሻ ጨዋታዋን ያደረገችው ደቡብ አፍሪካ እጅግ በጣም እልህ አስጨራሽ በነበረው ጨዋታ ዚምባብዌን 3-2 አሸንፋለች። የደቡብ አፍሪካና የዚምባብዌ ጨዋታ በአፍሪካ ዋንጫ ካየናቸው እልህ አስጨራሽ ጨዋታዎች ውስጥ ይጠቀሳል። በደቡብ አፍሪካ በኩል የማሸነፊያ ግቦችን 7ኛው ደቂቃ ላይ ሞርሚ በጨዋታው አስቆጥሮ በመጀመሪያ ደቂቃ አስቆጥሮ ይመሩ ነበር። በኋላም ላይ ማሳዋሺ ግብ አስቆጥሮ 19ኛው ደቂቃ ላይ አቻ አደረጋቸው ዚምባብዌን። በኋላም ላይ ግን በደቡብ አፍሪካ በኩል ፎስተር 50ኛው ደቂቃ ላይ ወደ 2-1 ጨዋታውን ቀየረው። በኋላ ላይ ሙዲያቤ በራሱ መረብ ላይ ግብ አስቆጥሮ ዚምባብዌን አቻ ያደረገ። አፖሊስ 82ኛው ደቂቃ ላይ በፍጹም ቅጣት ምት ደቡብ አፍሪካን አሸናፊ ያደረገች ግብ አስቆጥሮ ደቡብ አፍሪካም ወደ ጥሎ ማለፉ መግባቷን ያረጋገጠች ሀገር ሆናለች። ከዚሁ ምድብ ላይ ሌላኛው ሲደረግ የነበረው መርሃ ግብር ግብፅን ከአንጎላ ያገናኘ ጨዋታ ነበረ። ግብፅ ያው ምድቡን አስቀድመ ማለፏን አረጋግጣ ነበረ። ያለምንም ግብ 0-0 በሆናቻ ውጤት ተጠናቋል። በዚህ ምድብ ላይ ውድ ቤተሰቦቻችን ግብፅ ነጥቧ 7 ነው። ደቡብ አፍሪካ 6 መድረሷን ተከትሎ አንደኛና ሁለተኛ ሆነው ከምድቡ ማለፋቸውን አረጋግጧል። አንጎላ በ2 ነጥብ፣ ዚምባብዌ በ1 ነጥብ ከዚህ ምድብ ተሰናባች ሆነዋል። የዚምባብዌና አንጎላ ብሔራዊ ቡድን ከአፍሪካ ዋንጫ ውድድር ውጪ መሆናቸው መረጋገጡን ተከትሎ በቀጣይ እንግዲህ አንጎላ ምንድነው ደቡብ አፍሪካና ግብፅን ነው ከዚህ ምድብ በቀጣይ የጥሎ ማለፍ ጨዋታ የምንመለከታቸው። ምናልባት ለግብፅ ግን ወሳኝና ከዋክብቶቿን አሳርፋ እንድትጀምርም ያደረገ መርሃ ግብር ነበረ። አዘጋጁ ሀገር ሞሮኮም ወደ ጥሎ ማለፉ መግባቷን አረጋግጣለች። ትላንትና በሰፊ የግብ ልዩነት ነው ድል ማድረግ የቻለችው ሞሮኮ 3-0 በሆነ ውጤት ነው። በነገራችን ላይ ሞሮኮም ትላንትና ድል ማድረግ የቻለችው ዛምቢያን 3-0 ድል ስታደርግ ለሞሮኮ ግቦቹን ኤልካቢ 9ኛው ደቂቃ ላይ፣ ቢራሂም ዲያዝ 27ኛው ደቂቃ ላይ፣ ከዛ መልሶ ኤልካቢ 50ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን 3-0 በሆነ ውጤት ድል ማድረግ ችሏል። የመጀመሪያ አፍሪካ ዋንጫ ተሳትፎ እያደረገ የሚገኘው ቢራሂም ዲያዝ በውድድሩ 3ኛ ግቡን ያስቆጠረው። ቢራሂም ዲያዝ ከ1972 በኋላ በሁሉም የምድብ ጨዋታ ግብ ያስቆጠረ የመጀመሪያው ሞሮካዊ ተጫዋች ሆናል። ይህንም ተከትሎ ሞሮኮ እንግዲህ በጥሎ ማለፉ እንመለከታታለን። በጣም አስደናቂ ጉዞ ላይ ትገኛለች። በአፍሪካ ዋንጫ እንግዲህ ዛምቢያና ኮሞሮስ ከዚህ ምድብ ተሰናባሽ ናቸው። ዛምቢያ በ2012 የአፍሪካ ዋንጫ ካሸነፈች ወዲህ በውድድሩ ባረገቻቸው 4 ተከታታይ ምድብ ጨዋታ እንግዲህ መሻገርም አልቻለችም። እስካሁን በተደረጉ የምድብ ጨዋታ በኋላ 16ቱን የተቀላቀሉ 14 ብሔራዊ ቡድኖችም እንደዚሁ ተለይተው እየታወቁበትም ሆኗል። ከዚሁ ምድብ ላይ ኮሞሮስ ከማሊ 0-0 በሆነ ያቻ ውጤት ነው ያጠናቀቁት ጨዋታቸውን ወደ ቤተሰቦቻችን። ስለዚህ የማሊ ብሔራዊ ቡድን ሞሮኮን ተከትላ ከዚህ ምድብ ማለፏን አረጋግጣለች። ግን አንድ ሰው እናንሳ። የውድድሩ ኮከብ ግብ አግቢነትን ከሀገሩ ልጅ ቢራሂም ዲያዝ ጋር በ3 ግቦች የሚመራው አዩብ አልካቢ በአስደናቂ ሁኔታ በአፍሪካ ዋንጫ የምድብ የመጀመሪያ ጨዋታና የምድብ የመጨረሻ ጨዋታ ላይ
አክሮባቲክ የሆነ ግብን አስመልክቶናል። አዮብ ኤልካቢ የጨዋታም ኮከብ እንደዚሁ ተብሎ ተመርጧልና በጣም አስገራሚ ነበረ የተጫዋቹ የሁለት የአክሮባቲክ ግቦች በምድብ ጨዋታ ላይ መፈጠራቸው። በአፍሪካ ዋንጫ ላይም በደንብ ራሱን እያሳየ የሚገኘው ብሔራዊም ዲያዝም በተመሳይ ከሀገሩ ልጅ አዮብ ኤልካቢ ጋር እኩል 3 ግቦች አሏቸው። ምናልባት ለዣቪ አሎንሶ ሌላ አማራጭ እንደሆነ እየተመለከትን ነው። ኮሞሮስ፣ ማሊ፣ ዛምቢያ ላይ ገባ አስቆጥሯል ብሔራዊም ዲያዝ። ትላንት ለየት ያለው ነገር አሽራፍ ሀኪሚ ተቀይሮ ገብቶ ጨዋታ ማድረግ እንደዚሁ የቻለበት ነበረ። የአፍሪካ ዋንጫ ዛሬም ይቀጥላል። ታንዛኒያ ከቱኒዚያ ምሽት 1 ሰዓት እንደዚሁ ከዚሁ ምድብ በተመሳይ ዩጋንዳ ከናይጄሪያ ጨዋታቸውን ያደርጋሉ። ሌላ ትንቅንቅ የበዛበት ምድብ ነው ይሄኛው ምድብ። ሌላኛው ማለፋቸውን ያላረጋገጡ ዛሬ ግን የምናረጋግጥበት ቤኒን ከሴኔጋል፣ ቦትስዋና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምሽት 4 ሰዓት ጀምሮ ጨዋታቸውን ያደርጋሉ። ከዚህ ምድብ አንደኛና ሁለተኛ ወጥተው የሚያልፉ ሀገራትን የምንለይ ይሆናል። የምድቡ የዚህ ምድብ አንደኛ ከናይጄሪያና ዩጋንዳ፣ ታንዛኒያ፣ ቱኒዚያ ካሉበት ምድብ ነው የሚገናኙትና ሴኔጋልም ከምድቡ አንደኛ ሆና ለማለፍ የምታደርገው ትልቅ ፍልም ይሆናል። ዛሬ በአፍሪካ ዋንጫ የሚጠበቁ መርሃ ግብሮች ናቸው። ትላንት በጣሊያን ሴሪኤ አንድ ተጠባቂ መርሃ ግብር ነበረም በሮማና እንደዚሁም ደግሞ በጄኑዋ መካከል የነበረ ጨዋታ ነው። ጨዋታውን ሮማ 3-1 በሆነ ውጤት ድል አድርጓል። ሹል 14ኛው ደቂቃ ላይ፣ ኮኔ 19ኛው ደቂቃ ላይ፣ ኢቫን ፈርጉሰን 31ኛው ደቂቃ ላይ ከረፍት በፊት ነው ሶስቱም ግቦች በሮማ በኩል የተቆጠሩት። በጄኑዋ በኩል ከረፍት በኋላ 87ኛው ደቂቃ ላይ ኤክ ሃቶር ነበረ ማስቆጠር የቻለው፣ ግን ቡድኑን ከሽንፈት ልትታደግ የቻለች ግብ አልነበረችም። የ21 ዓመቱ ኢቫን ፈርጉሰን በዤሮናው የምሽቱ ጨዋታ ላይ ግብ ብቻ አይደለም የሚያስቆጥረው፣ አሲስትም ነበረው። የጨዋታውም ኮከብ ተብሎ ከጨዋታው መጠናቀቅ በኋላ የተመረጠው እሱ ነው። በዚህ መሰረት ውድ ቤተሰቦቻችን ኢንተር በ36 ይመራል፣ ሚላን በ35 ይከተላል፣ ናፖሊ በ34 ሶስተኛ ነው። ሮማ 33 ነጥብ ላይ እንደዚሁ በመድረስ 4ኛ ደረጃ ላይ ሲቀመጥ፣ ዩቬንቱስ በ32 ነጥብ 5ኛ ደረጃ ላይ እንደዚሁ መቀመጥ ችሏል። ሮማ ነጥቡን ወደ 33 ማሳደጉን ተከትሎ 4ኛ ደረጃ ላይ መድረስ ሲቻለው፣ የጣሊያን ሴሪ ፉክክሩም ዘንድሮ እጅግ በጣም ከፍ ያለ ነው። በግሎብ ሶከር አዋርድ ላይ ከሰሞኑ ካምባክ ሽልማትን ያሸነፈው የቀድሞ ማንቸስተር ዩናይትድ፣ ዩቬንቱስ፣ ፈረንሳይ ተጫዋች ፖል ላቤሌ ፖግባ ነው። አሁን በሞናኮ ይገኛል። የቀድሞ የፍራንስ ብሔራዊ ቡድን ተጫዋች ጄሚ ካቦት ግን እጅግ በጣም ተቃውሞታል። ይሄንን ሽልማት ለፖግባ አይገባውም ብሏል። ማቲዩ ኡዳል 4 ጊዜ የክሩሻል ሊጋመንት ጉዳት አጋጥሞት ነበረ። ነገር ግን በፍራንስ ሊጋ ተመልሶ መጥቶ እየተጫወተ ነው። እናም በሌንስ ቤት በጣም አስደናቂ የውድድር ዓመትን እያሳለፈ ይገኛል ይላል ጄሚ ካቦት። ይቀጥላል። ኔቤል ቤንታሌበን ተመልከቱት። ከካርዲያክ አረስት ነው ከ7 ወር በኋላ የተመለሰው። ሊል ላይ ግብ አስቆጥሯል። በጣም አስደናቂ ግብ። እነኚህ ሁለት ተጫዋቾች ማቲዩ ኡዳል እና እንደዚሁም ናቤል ቤንታሊብ የመሳሰሉ እጅግ በጣም ከከባድ ጉዳት የተመለሱ ተጫዋቾች እያሉ ቅጣት ተቀጥቶ ከቅጣት የተመለሰን ተጫዋች መሸለሙ ተገቢነቱ በፍጹም አልታየኝም ብሎ የፖል ላቤሌ ፖግባን ሽልማት ተቃውሞታል። የእናንተስ ምልከታ እንዴት ያለ ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን። ፓብሎ ጋቪ ረጅም ጊዜ ጉዳት ላይ እንደነበረ ይታወቃል። እንግዲህ ከ5 ወር በኋላ ለልምምድ ዝግጁ መሆኑ እየተነገረ ይገኛል። ሞንዶ ዲፖርቲቮ ማረጋግጦታል። ተጫዋቹም አሁን ሁሉም ነገር በመልካም ሁኔታ እየሄደ ይገኛል ብሏል። እናም ዝግጁ ነው ለጨዋታ ብሏል። በሁሉም መንገድ እንዳገግም የረዱኝን፣ በዚህ ሰዓት እንድገኝ የረዱኝን ሁሉ አመሰግናለሁ። በእርግጠኝነት በቀጣይ በዓለም ዋንጫ ላይም ሀገሬን አገለግላለሁ ብሏል ጋቪ። በጣም አሳዛኙ ተጫዋች ነው። በነገራችን ላይ በጉዳት ምክንያት በእግር ኳስ ውስጥ ብዙ ልናያቸው የሚገቡ ግን ካላየናቸው ተጫዋች ውስጥ ይጠቀሳል። ልክ እንደ ፔድሪ ሁሉ በዣቪ ሄርናንዴዝ የአሰልጣኝነት ዘመን በባርሴሎና ቤት ከታዩ ትልቅ ተጫዋች አንዱ ነበር። ግን ጉዳት በብዙም ከፈተኑት ውስጥ ነው። በቅርብ ወደ ሜዳ እንደሚመለስ አረጋግጠዋል። የባርሴሎናው ፕሬዚዳንት ሁዋን ላፖርታ በቅርቡ ምርጫ አለባቸው። ግን ከምርጫ በፊት ብዙ ነገር እየገጠማቸው ይገኛል። ሁዋን ላፖርታ ከእሳቸው ጋር ግንኙነት ባላቸው 2 ኩባንያዎች ውስጥ ወደ 100 ሺህ ዩሮ የሚጠጋ ገንዘብ ኢንቨስት ባደረጉ
ሰዎች እንግዲህ የማጭበርበር ወንጀል ፈጸመዋል በሚል ክስ ቀርቦባቸዋል። በፈረንጆች ጥር 16 ወይም ጃንዋሪ 16 ከባርሴሎና ምክትል ፕሬዚዳንት ራፋኤል ዩስቴ እና ከቀድሞ የባርሳ ስራ አስፈጻሚ ዣቬር ሳላህ ኢመርቲን እና ጆዋን ኦሊቨር ጋር በመሆን ምስክርነት ለመስጠት መቅረብ ይጠበቅባቸዋል ተብሏል። በቅርቡ ምርጫ እንዳለባቸው ይታወቃል። እሳቸውም ከዛ በፊት ግን ፍርድ ቤት በስፔን እንደሚቀርቡ ተረጋግጧል። ዣቢ አሎንሶ የቡድናቸው ቁልፍ ተጫዋች ሆኖ በዚህ ዓመት እንዲያገለግል ይፈልጉት የነበረው ሉካ ሞድሪች በፍሎሬንቲኖ ፔሬስ ፍቃድ አልተሰጠውምና ክለቡን እንዲለቅ ሲደረግ ወጣት ተጫዋቾችን በተለይም በባርሴሎና ወጣቶች እንደሚጠቀሙት ሁሉ እዚህም ወጣቶችን መጠቀም አለብን የሚሉት ፍሎሬንቲኖ ፔሬስ ሉካ ሞድሪች እንዲሰናበት አደረጉ። አርዳ ጉለር ነበር ለቦታ የታሰበው፣ ግን ዣቢ አሎንሶ በተጫዋቹ ብቃት ደስተኛ ቢሆንም ግን በትክክል ሞድሪችን የሚተካ ተጫዋች ሆኖ አልተገኘም። ክለቡ እንግዲህ ወደ ገበያው ወጥቷል። እስካሁን ከተነሱ ስሞች መካከል ኪስ ሴሜንት አንዱ ነው። በእርግጥ ይህን ተጫዋች ለማምጣት ዩናይትድን ፍላጎት እንዳለው ከሰሞኑ ሲነገር ነበር። እናም ዣቪ አሎንሶም በቀጣይ በጥር የመሆን እድሉ በጣም ዝቅተኛ የሆነውን ይህንን ዝውውር በቀጣይ ክረምት ላይ ወደ ቡድኑ አምጥተው የረጅም ጊዜ የሉካ ሞድሪች ተተኪ ማድረግ ይፈልጋሉ ተብሏል። ጄሴ ሊንጋርድ በደቡብ ኮሪያ የነበረውን ቆይታ አጠናቋል። በዚህም እንግዲህ ተጫዋቹ ጫማ ይሰቅላል ወይስ ወደ የት ያመራል በሚል መረጃዎች እየወጡ ነበረ። ከላሊጋ ክለቦች ጋር ግን ስሙ እየተያዘ ነው። ሴልታ ቪጎ፣ ሴቪያ፣ ሪያል ኦቪድ በተለይም ወደ ላሊጋ ያደገው ቡድን ዘንድሮ በጣም ተቸግሯል። ከፈረንሳይም ካዳጊው ክለብ ፓሪስ ጋር ስሙ እየተያዘ ይገኛል። እስከዚህ ሰዓት ድረስ ግን ተጫዋቹ በቀጣይ እግር ኳስ ሕይወቱ ላይ ውሳኔ አልወሰነም። ቀድሞ የማንቸስተር ዩናይትድ ተጫዋች ነበረ ጄሴ ሊንጋርድ። አሁን እንግዲህ በኮሪያ የነበረው ቆይታ ሙሉ ለሙሉ ተጠናቋል። በቀጣይ ቀናት መዳረሻውን ይፋ ያደርጋል ተብሎ ይጠበቃል። አንድ ተጫዋች ውድ ቤተሰቦቻችን ጫማ ሰቅሏልና ብዙዎች እግር ኳስ ከመጫወት አይደለም ያረፈው ከዝውውር ነው ያረፈው እያሉ ይገኛሉ። ጄፈርሰን ሉዊስ ይባላል። በስተመጨረሻም እግር ኳስን በ25 በበቃኝ ያቆሟል። ለ51 ክለቦች ተጫውቷል። ወደ ቤተሰቦቻችን 51 ዝውውሮችን ፈጽሟል እንደማለት ነውና እጅግ በጣም አስገራሚ ነው። በዚህን ያክል ደረጃ በእግር ኳስ ዓለም ውስጥ የተዘዋወረ ተጫዋች የለም። 51 ክለቦችን ከተዘዋወረ 51 የዝውውር መስኮቶች ላይ ስሙ ከበርካታ ክለቦች ጋር ተገናኝቶ ከተዘዋወረ በኋላ ጄኒፈርስ ሉዊስ በዚህ ሳምንት እግር ኳስ በቃኝ ብሏል። ስለዚህ ከ25 በኋላ ሲጫወት አንመለከተውም። ይህ ተጫዋች ከእግር ኳስ ሳይሆን ከዝውውር አረፈ እያሉ ይገኛሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ የጨዋታ ግምታችሁን ግን ላኩልን። ዛሬ በርከት ያሉ ጨዋታዎችን እንመለከታለን። በርኔ ከኒካስል፣ ቼልሲ ከበርንማውስ፣ ኖቲንጋም ፎረስት ከኤቨርተን፣ ዌስትሃም ዩናይትድ ከብራይተን፣ አርሰናል ከአስቶን ቪላ እና ማንቸስተር ዩናይትድ ከወልቭስ ቅድመ ግምታችሁን አጋሩን። በትልቆቹ ጨዋታ ላይ መረጃም ስለያዝን አብራችሁን ቆዩ። ዝውውሮችን እናንሳ። ወልቭስ በፕሪሚየር ሊጉም ይተርፋል ተብሎ አይጠበቅም፣ ግን አወራረዴን እናሳምረው ይሉ ዘንድ ተጫዋቾችን አምጥተው የተወሰነ ነገር ቡድኑ ለማጠናከር ይፈልጋሉ ተብሏል። ፋብሪዞ ሮማኖ ወልቭስ የ2 ዓመቱን የካናዳ ብሔራዊ ቡድንና የሃይዱክ ስፕሪት ተከላካይ አማካይ ኒኮ ሴርጉስን ለማስፈረም ፍላጎት አላቸው ተብሏል። ከዓለም ዋንጫ አስቀድሞ በጥር ዝውውር መስኮት ሴርጉን ከሚፈልጉ ጥቂት ታላላቅ በአውሮፓ ከሚገኙ 5 ታላላቅ ሊጎች ከሚጮቱ ክለቦች ውስጥ ወልቭስ ስሙ ተጠቅሷል። ግን ወልቭስ ዘንድሮ ይተርፋል ተብሎ አይጠበቅም። በ18 ሳምንት 2 ነጥብ ነው ያለው። 16 ጨዋታ ተሸንፎ 2 ጨዋታ ብቻቸው ወጣ ነውና ምናልባትም ያ በጣም አስከፊውን 11 ነጥብ በታች ሰብስቦ ላለማጠናቀቅ ይመስላል። በጥር የዝውውር መስኮት ገበያውን ይመለከቱታል። በዚህ መልኩ ዌስትሃም ዩናይትድ እና በአሰልጣኝ ኑኖ ስፕሪንቶ ሳንቶስ መካከል ጥሩ ግንኙነቶች የሉም እየተባለ ይገኛል እና ቶክ ስፖርት የአሰልጣኙ ቆይታ እርግጥ እየሆነ አይደለም ተብሏል። ኑኖ ስፕሪንቶ ሳንቶስ ባለፉት 13 ጨዋታ ብቻ ከመሩ በኋላ ጫና ውስጥ ገብተዋል ተብሏል። በሊግ ግርጌ ወራጅ ቀጠና 3 ደረጃ ውስጥ የተቀመጡ መድሾቹ ውጤቶቹ ካልተሻሻሉ
በጥቂት ሳምንታት ውስጥ የእሳቸውንም ስንብት ልንመለከት እንችላለን ተብሏልና በፈረንጆቹ 2026 መንበረ ስልጣናቸው ላይ ጸና ይችላል ከተባሉ አሰልጣኞች ውስጥ ኑኖ ስፕሪንቶ ሳንቶስ ይጠቀሳሉ በዌስትሃም ዩናይትድ። እሳቸው በኖቲንግሃም ፎረስት የገነቡትን አይነት ነገር በዌስትሃም ዩናይትድ ግን ሊገነቡት አልቻሉም። እናም ያልተሳካ ቆይታ አላቸው በዚህ ውድድር ዓመት በፕሪሚየር ሊጉ በተዘዋወሩባቸው አሰልጣኝነታቸው። በእርግጥ የኖቲንግሃም ፎረስቱ በአለመግባባት የተጠናቀቀ እንደነበር ይታወቃል። አሁን ከዌስትሃም ጋር ግን በውጤት ምክንያት ሊሰናበቱ የሚችሉት ኖቲንግሃም ፎረስት በቅርቡ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ የተላለፉ የዳኝነት ውሳኔዎችን ተመልክቶ ቅሬታውን ለፕሪሚየር ሊግ ዳኞች ማህበር አስገብቷል። በሃዋርድ ዌቭ ይመራል። በይፋ ቅሬታ ያቀረቡ ሲሆን ጨዋታው ላይ ተገቢውን ማብራሪያ እንፈልጋለን ብለዋል። ካስታወሳችሁ ከጨዋታው መጠናቀቅ በኋላም ሻንዳይጅ የተሸነፍነው በዳኛ ውሳኔ ነው ማለታቸው የሚዘነጋ አይደለም። ጨዋታውን ሲቲ 2-1 በሆነ ውጤት አሸንፎ ነበር። 1-1 የነበረውን ጨዋታ ቀይሮት ግን አልተስማሙም ነበር በወቅቱ ሻንዳይጅ። አሰልጣኝ ጆሴ ፔፕ ጋርዲዮላ ደግሞ ኪሎን ቀንሶታል ያ ጨዋታ ማለታቸው ይታወቃል። ለማንኛውም የፕሪሚየር ሊጉ የዳኞች ማህበር በጉዳዩ ላይ ምን አይነት ውሳኔ ይሰጣል? ውሳኔው ምናልባትም ኖቲንግሃም ፎረስት በጨዋታው በደል ደርሶበታል ከተባለ ከይቅርታ የዘለለ ነገር ግን እንደማይኖረው ይጠበቃል። ሉካስ ሞራ በቶትናም ሆትስፐርስ ካምባክ ላይ እናስታውሰዋለን። በአውሮፓ ሻምፒዮንስ ሊግ አያክስ ላይ የነበረውን ካምባክ አንረሳውም። ከአሰለጠኑት አሰልጣኞች ደግሞ በቶትናም ሆትስፐርስ ጆዜ ሞሪኖ አይረሱም። ጆዜ ሞሪኖ ይላል በእግር ኳስ ዘመኔ ካየኋቸው ምርጥ አሰልጣኞች ውስጥ ይጠቀሳል። በቡድን ውስጥ ሁሉን ነገር ያደረገ ብሎታል። በብዙ አወድሶታል። በእርግጥ ከሰሞኑ የቀድሞ የቶትናም ተጫዋቾች የጆዜ ሞሪኖን ስም እያነሱ ነው። ዘ ስፔሻል ዋን ጆዜ ሞሪኖ ደግሞ አፍሪካን በጣም ስለሚወዱኝ ወደ አፍሪካ ብሄድ መንቀሳቀሻ ጣለው እያሉ ነበር ከሰሞኑ። ካወደሷቸው ተጫዋቾች ውስጥ ደግሞ ሉካስ ሞራ ይጠቀሳል። አሁን እሳቸው በቤኔፊካ ቤት በጣም አስደናቂ የሚባል የውድድር ዓመትን እያሳለፉ እንደሆነ ይታወቃል። ግን ከሰሞኑ በጣም መወደስ በስቶባቸዋል ከቶትናም ሆትስፐርስ ተጫዋቾች። እሳቸው ደግሞ አፍሪካውያን ላይ ትኩረት አድርገው እንዳሉ ይታወቃል። ከሲቲ ጋር በተያዘ ውድ ቤተሰቦቻችን የሲቲ በዓለም አቀፍ ተቀባይነትና በተለይም ደጋፊዎችን በማፍራት ዘንድ በጣም አነጋጋሪ እድገት ላይ ያለ ክለብ ሆኗል። በነገራችን ላይ በማህበራዊ ትስስር ገጽ ላይ አሁን ከሊቨርፑል፣ ቼልሲ፣ አርሰናልም የበለጡ ማህበራዊ ትስስር ገጽ ተከታይን መያዝ ጀምሯል። ማንቸስተር ሲቲ በተለይም በኢንስታግራም ያሉት የተከታይ ቁጥር ከሊቨርፑልም ከአርሰናልም ከቼልሲም ልቆ ተገኝቷልና ሲቲ ዓለም አቀፍ ተቀባይነቱ እየጨመረ መጥቷል። በቃል ስፖርት የሐሳብ መስጫ ሳጥናችን ላይ ራሱ በርከት ያሉ የሲቲ ደጋፊዎች እንዳሉ በሐሳብ መስጫ ሳጥናችን ላይ በዘወትር ተሳትፎም እየተመለከተ እንገኛለንና ሲቲ ዓለም አቀፍ ተቀባይነቱ አሁን ከፍ እያለ መጥቷል። ሲቲ ምናልባት በፈረንጆቹ 2010 በኋላ በጣም መነቃቃት የታየበት ክለብ፣ ከዛም በኋላ ዋንጫ እያነሳ የመጣ ባለፉት 15 ዓመታት ፕሪሚየር ሊጉን የተቆጣጠረ ክለብ ነው። በተለይም ጋርዲዮላን ካመጣ በኋላ የቡድኑ ኃያልነት በፕሪሚየር ሊጉ በብዙ መንገድ ሪካርዶችንም ጭምር የያዘ እንደሆነ ይታወቃል። በርንማውዝ የአንቶኒ ሲሜኔ ወደ ማንቸስተር ሲቲ የማምራትን ነገር ምናልባትም እንደሚቀጥሉት ሰዓታት ውስጥ ህጋዊ ያደርጉታል ተብሏል። እንዳልኳችሁ ዝውውሩ ትላንትና ጀምሮ ስራዎች ተጀምሯል። የሲሜኔ ውል ማፍረሻም በተመለከተ ስላለው ክፍያ አወቃቀር ትላንትና የተደረጉ ንግግሮች አዎንታዊ መሆናቸውን አረጋግጧል። ፋብሪዚዮ ሮማኖ፣ ቤን ጃኮብስም ሲሜኔ ከማንቸስተር ሲቲ ጋር በግል ጥቅማ ጥቅም ዙሪያም አስቀድሞ በቃል ደረጃ ስምምነት አለው። አሁን ባለው ሁኔታ በርንማውዝ ሲሜኔ ማክሰኞ ዕለት በዛሬው ዕለት ማለት ነው ከቼልሲ ጋር ከሚደረገው ጨዋታ በኋላ ከክለቡ ጋር ይለያያል ተብሎ ይጠበቃል። በቀጥታ መዳረሻውም ውሃ ሰማዮቹ ሲቲዝኖች ይሆናሉ ተብሎ ይጠበቃል። ስለዚህ ዛሬ ከበርንማውዝ ጋር የመጨረሻ ጨዋታውን ያደርጋል፣ ወይም ለበርንማውዝ የመጨረሻ ጨዋታውን ከቼልሲ ጋር ያደርጋል። ዝውውሩን እንግዲህ እስከ ጃንዋሪ 10 ድረስ የማጠናቀቅ መብት አላቸው። እስከዛ ድረስ ስለሆነ የውል ማፍረሻው የሚሰራው በቀጣዮቹ ሰዓታት ውስጥ ግን ዝውውሩ የመጨረሻ እልባት ያገኛል። ኤርሊንግ ብሮት ሃላንድ እስከ 18ኛ ሳምንት 19 ግብ አለው። ያ ማለት በእያንዳንዱ ጨዋታ በፕሪሚየር ሊግ አንዳንድ ግብ አለው እንደማለት ነው። ተከታዩ ኢገር ቲያጎ እንዲሁ 11 አለው። አንቶኒዮ ሲሜኔ
ቀጣይ ቡድን አጋር ይሆናል ተብሎ የሚጠበቀው 9 ግብ ይዞ ሶስተኛው ነው። ሁጎ ኤኪቲኬ በ8 ዶሚኒክ ካልቨርት-ሊዊን በ8 ይከተሉታል። ሃላንድ ግን የዘንድሮ ከፍተኛ ግብ አስቆጣሪ ነው። 19ኛ ሳምንት ደግሞ ከዛሬ ጀምሮ ይካሄዳሉ። ግን የኤርሊንግ ብሮት ሃላንዱ ቡድን ማንቸስተር ሲቲ ዛሬ አይደለም ጨዋታ የሚያደርገው ውድ ቤተሰቦቻችን፣ የፊታችን ሐሙስ ወደ ስቴዲየም ኦፍ ላይት አቅንቶ ሰንደርላንድ ነው የሚገጥመው። ለሲቲ መልካም የሚባለው ዜና የአርሰናልን ውጤት አውቀው ነው የሚጫወቱት። የራሱ የሆነ ጫና አለው ቀድሞ መጫወት በኋላ መጫወት፣ ግን ቢያንስ ውጤት አውቀው ነው የሚጫወቱትና ለምን እንደሚጫወቱ ያውቃሉ ማንቸስተር ሲቲዎች። በቀጣይ ሐሙስ እንዳልኳችሁ ዛሬ አርሰናል ነው ጨዋታ የሚያደርገው። ሃላንድ ግን ከፍተኛ ግብ አስቆጣሪነቱን እስከ 18ኛም ሳምንት በብቸኝነት እየመራው ይገኛል። ሮይ ኪን እኔ የቼልሲ ደጋፊ በሆነ ኖሮ ከባድ ጥያቄዎችን እጠይቅ ነበረ፣ ይኸውም ለምን አሌሃንድሮ ጋርናቾ ተገዛ ብዬ ጠይቅ ነበር ብሏል። ዩናይትድ አቬሬጅ ተጫዋችን ሸጦ እንደ ማቲያስ ኩኛ ያለ ተጫዋች አምጥቷል። በጣም ልምድ ያለው ጠንካራ ተጫዋች አምጥቷል። የቼልሲ ደጋፊዎች ግን ይህንን መጠየቅ አለባቸው እንዴት በሚል እያለ ነው። ምናልባት ጉዳዩ በቀጥታ የቼልሲ ደጋፊዎችን የሚመለከት ስለሆነ የአሌሃንድሮ ጋርናቾ ዝውውር ተገቢነት ላይ እናንተ እንዴት ያለ መልከታ ነው ያላችሁ? ምናልባት የአሌሃንድሮ ጋርናቾ ዝውውር ባይፈጸም ማቲያስ ኩኛ እቅዱ አልነበረም የቼልሲ፣ ይልቁንስ ዣቪ ሲመንስ ነበረ እቅዱ። አሁን በቶትናም የሚገኘው በፕሪሚየር ሊጉ ከፍተኛ የሆነ የመላመድ ችግር የገጠመው ሌላ ተጫዋች። እንደ አጠቃላይ ግን ሮይ ኪን በንጽጽር ደረጃ ያቀረበው በአጠቃላይ እንዴት ይህን ተጫዋች ይገዛል ደጋፊው መጠየቅ አለበት የሚል ነው። ስለ ዝውውሩ ቼልሲያን ግን የሆነ ነገር በሉን። ቪክተር ሮኬ በባርሴሎና የመጫወቻ ደቂቃ ተሰጥቶት እድልም ተሰጥቶ ከተሞከረ በኋላ የ20 ዓመቱ ብራዚላዊ ተጫዋች በባርሴሎና ቤት አልተሳካለትም። ከዛ በኋላ በቀጥታ ወደ ፓልሜራስ አቅንቷል። በእርግጥ በውሰት እዛው አሳልፎ ነበረ በላሊጋ በሲዝኑ 15 ጎሎችን ማስቆጠር የቻለ ሲሆን በዴላፕ እርግጠኛ ያልሆኑት ቼልሲዎች የቪክተር ሮኬን ጉዳይ እየተመለከቱት ነው ተብሏል። በእርግጥ ባርሴሎና ተጫውቶ ሌላ ያልተሳካለት እንደ ማርክ ጎየን ያለ ተጫዋች በአጥቂ ስፍራ ላይ አምጥተውት ነበረ። አሁን ቪክተር ሮኬም እንግዲህ የ20 ዓመቱ ብራዚላዊ አጥቂ በቼልሲ ዝርዝር ውስጥ ተካቷል። ምናልባትም ይሄም እንደ አሌሃንድሮ ጋርናቾ ተቃውሞ የሚያስነሳበት ከባርሴሎና እንዳመጡት ጉዬ የማይሳካለት ወይንስ እንደራሱ በፕሪሚየር ሊግ ልምድ ኖሮት ማሬስካ በሲቲ አካዳሚ የሚያውቁት ሊያም ዴላፕ ወይንስ በጣም የሚሳካለት መልካታችሁን ላኩልን። ዝውውሩ ግን በቼልሲ ዝርዝር ውስጥ ተካቷል። ዦ ፔድሮ 3 የግብ አስተዋጽኦ ባለፉት 3 ጨዋታዎች ላይ ያሉት 2 ግብ አስቆጥሯል። 1 አሲስት አለው። ካርዲፍ ላይ አሲስት አለው። ኒካስል እና አስቶን ቪላ ላይ ግቦች አሉት። በኒካስል ጨዋታቻ ሲወጡ በቪላ ጨዋታ ሲሸነፉ ግብ ነበረ በቀጥታ ማስቆጠር የቻለው። በአጥቂው ደረጃ በጣም ትልቅ የሚባሉ ቁጥሮች አሉት። ገና የመጣበት የመጀመሪያ ዓመት ነው እንደ ቼልሲ እንደ ቡድን። ስለዚህ ከቡድኑ ጋር የመጀመሪያ ዓመቱን እያሳለፈ ነው። ግን በፕሪሚየር ሊጉ ጥሩ የሚባሉ ነገሮችን እያሳዩ ከሚገኙ አጥቂዎች ይጠቀሳል። በተለይም በክለቦች ዓለም ዋንጫ የነበረው ጆዋ ፔድሮ ደግሞ ፍጹም የተለየ ነበረ። በዛው በሄደበት የቼልሲን የስታንፎርድ ብሪጅን መግቢያና መውጫ እንኳን ሳያውቀው ነው በቀጥታ ወደ አሜሪካ አምርቶ ቡድኑን ተቀላቅሎ ግብ አበርክቶ ግብ አስተዋጽኦ ኖሮት ዋንጫ አንስቶ የመጣውም በፕሪሚየር ሊጉም የሆነ ሳምንት ላይ ጠፍቶ ነበረ። አሁን ግን ወደ ቡድኑ እንግዲህ ወጥነት ጥያቄ ቢነሳም የቡድኑ ወጥነት ጥያቄ ቢነሳም ወደ ቡድኑ ምርጥ ብቃት ግን እንዲመጣ በማስቻል ረገድ ትልቁን ድርሻ እየተወጣ ይገኛል። ዛሬ ቼልሲ ከበርንማውዝ በተወዳጁ የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት መርሃ ግብራቸውን የሚያደርጉ ይሆናል። በቼልሲና በርንማውዝ መካከል ምሽት 4 ሰዓት ነው ጨዋታው የሚደረገው። ውድ ቤተሰቦቻችን የዚህ ሳምንት 19ኛ ሳምንት ሲደረግ እንደ አጠቃላይ ቼልሲ በዚህ ውድድር ዓመት 14 ድል 6 አቻ 7 ሽንፈት ገጥሞታል። በርንማውዝ በዚህ ዓመት 5 ድል 7 አቻ 7 ሽንፈት ገጥሞታል። ቼልሲ ባለፉት 5 የመጨረሻ ጨዋታ 2 ድል አለው፣ 2 ሽንፈት 1 አቻ። በበርንማውዝ በኩል ባለፉት 5 ጨዋታ ድል የሚባል ነገር የላቸውም። 2 ጨዋታ ብቻ ተሸንፈው 3 ጨዋታዎች ናቸው ወጥተዋል ባለፉት 5 ጨዋታ። በመጨረሻ እርስ በርስ ግንኙነታቸው ቼልሲ 15 ያሸንፏል፣ 5 ጊዜ በርንማውዝ አሸንፏል፣ 4 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ካየን ቼልሲ 2 ሲያሸንፍ 2 ጊዜ በአቻ ውጤት ነው ጨዋታቸውን የደመደሙት። ዛሬ ምሽት 4 ሰዓት ከ30 ጀምሮ ጨዋታው ይደረጋል በስታንፎርድ ብሪጅ። ቅድመ ግምታችሁን ላኩልን።
በፕሪሚየር ሊግ ከማይረሱ ጥምረቶች ውስጥ 2017-18 ሲዝን የሊቨርፑል 3 የፊት መስመር ተጫዋቾች ሳላህ፣ ማኔና ፌርሚኖ አይረሱም። 90 ግብ አስቆጥረው 41 አሲስት ነበራቸው። ምናልባት የሶስት ተጫዋቾችን ጥምረት በርካታ የግብ አስተዋጽኦ ያየ ነው በሪያል ማድሪድ ነበረ 2015-16 የውድድር ዓመት ላይ 98 ግቦችና 36 አሲስት ነበራቸው ቤንዜማ፣ ቤል እና ክርስቲያኖ ሮናልዶ። ከዛ በኋላ የታየው ትልቁ ጥምረት በዓለም ላይ የሶስቱ ነው። በርካታ የግብ አስተዋጽኦ በጣምራ ያለው ማለት ነው። በጣም ትልቅ የሚባል ጥምረት ነበረ። ከዛ በኋላ እንግዲህ ሳላህ ከበርካቶች ጋር ተጣምሯል። የዘንድሮ አጣማሪው ሁጎ ኤኪቲኬ ነው። እናንሳው እሱን በዛው። ሁጎ ኤኪቲኬ ከአዲስ ፈራሚዎች 10 የፕሪሚየር ሊግ የግብ አስተዋጽኦ በመያዝ ቀዳሚው ነው። 10 አለው። ዦዋ ፔድሮ በ9፣ ሪያን ቸርኬ በ9 ይከተሉታል። ሁጎ ኤኪቲኬ ዘንድሮ እንግዲህ ከሳላ ጋር ሌላ የተጣመረው አጥቂ ግን በጣም አስደናቂ ጉዞን እያሳለፈ ይገኛል። ፍሎሪያን ቬርዝ 9 ድሪብል ሞክሮ 7ቱን አሳክቷል። ይሄ በተጫዋቹ በኩል በነገራችን ላይ አሁን በደንብ መነቃቃትን አይተናል። 2ቱን በራሱ የሜዳ ክፍል ላይ፣ 3ቱን በ10 ቁጥር ቦታ ላይ፣ 2ቱን በተቃራኒ ሳጥን ውስጥ ነው የፈጸማቸውም። ሌላ በጣም አስደናቂ ኳሊቲው ነው። 77.8 በመቶ በድሪብል ደረጃ በጣም ስኬታማ ነበር እንደማለት ነው። በፕሪሚየር ሊጉም በዚህ ሳምንት የነበረው ትልቁ ቁጥር በነገራችን ላይ የሱ ነው። የተጫዋቹ ቁጥር እንግዲህ እያደገ መጥቷል። ምናልባትም በአንድ ጨዋታ ላይ ያየነውም ስኬታማ ድሪብልን ከተመለከትን ሪያን ግራቨንበርክ በዌስትሃም ዩናይትድ ላይ ኤፕሪል 7 አሳክቶ ነበረ። ከዛ በኋላ ኢልማን ንዴ ከሊቨርፑል ጋር በሴፕቴምበር 9 ነበረው። ጄሬሚ ዶኩ ከበርሌ ጋር 8 ነበረው። ከዛ በኋላ ያየነው በአንድ ጨዋታ ላይ በርካታ ስኬታማ ድሪብሎችን የፈጸመው እሱ ሆኗል። በነገራችን ላይ በፕሪሚየር ሊጉም ባለፉት 6 ጨዋታ ከፍተኛ ሬቲንግ በማግኘት ከሪያን ቸርኪ፣ ብሩኖ ፈርናንዴስ፣ ፊል ፎደን በመቀጠል ይሄው ተጫዋች 4ኛ ደረጃ ላይ ተቀምጧል። ጥሩ መነቃቃት በቡድን ውስጥ እንዲኖርም ካላቸው ተጫዋቾች ውስጥ ፍሎሪያን ቬርዝ ይጠቀሳል። አሁን እየወጡ ባሉ መረጃዎች ጄምስ ማክኮኔ ወደ ሊቨርፑል ይመለሳል እየተባለ ይገኛል። አማካዩ ለ1 ዓመት በውሰት ውል ነበር አያክስን የተቀላቀለው። በብቃቱ በኩል እንግዲህ አያክሶች ውሉን ለማቋረጥ ስለፈለጉ ነው ወደ ሊቨርፑል ይመለሳል የተባለው። አያክሶች በተጫዋቹ ብቃት ደስተኛ አይደሉም ተብሏል። እናም ሊቨርፑል በኩል ደግሞ እየተሰጠው ባለው ደቂቃ ደስተኛ ስላልሆኑ ወደ ቡድኑ ይመጣል፣ ግን ሊጫወት አይደለም። ውድ ቤተሰቦቻችን ተጫዋቹ ወደ ቡድኑ የሚመጣውም በቀጣይነት ሌሎች አማራጮችን ለማየትም ነው ተብሏል። በፕሪሚየር ሊግ አማካዮች በ90 ደቂቃ ውስጥ ወደ መጨረሻ የሜዳ ክፍል ያደረጓቸው ኳሶች ትክክለኝነትን ካሰላን አሁንም ከርትስ ጆንስን የሚስተካከለው የለም። በጣም ቁልፍ ሚናዎችን ግን እየተወጣ ይገኛል ለሊቨርፑል በተጫወተባቸው ተጫዋቾች ላይ። ይህ አካዳሚ ፍሬ ጆንስ በሊቨርፑል በኩል 24 ያለቀላቸውን ኳሶች 3ኛ የሜዳ ክፍል ላይ ያቀብሏል። ይሄ ቀዳሚ ያደርገዋል። በደቂቃ ካየነው ደግሞ በጣም በትንሽ ደቂቃ ይህንን ማድረግ የቻለ ነው ከአማካኝ ተጫዋቾች። ከዛ በኋላ ማርቲን ኦዴጋርድ፣ ኒኮ ጎንዛሌዝ፣ ብሩኖ ፈርናንዴስ፣ ዴክላን ራይስ፣ ሳንድሮ ቶናሊ እያለ ይቀጥላል። የሱን ያክል ግን በጣም ጥራት ያላቸውን ኳሶች 6ኛ የሜዳ ክፍል ላይ ማቀበል አልቻለም። ሊቨርፑልን በጣም እየተሻሻለ እንዲመጡ ካረጉ ተጫዋቾች ይጠቀሳል። ባለፉት 6 የፕሪሚየር ሊግ ጨዋታም ብዙ ነጥቦችን በመሰብሰብ 3ኛው ክለብ ነው በነገራችን ላይ ሊቨርፑል ከአስቶን ቪላ እና ከማንቸስተር ሲቲ በመቀጠል የዚህ ተጫዋች ሚና ይጠቀሳል። ሊቨርፑል በዚህ ሳምንት ሐሙስ ነው ጨዋታ የሚያደርገው። ከአርሰናል ጋር በተያያዘ ምናልባት በዝውውር መስኮቱ ላይ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ያው የአንቶኒዮ ሴሜንዮ ዝውውር ላይ እንቅስቃሴን አላደረጉም። በክረምት ቢሆን ኖሮ ሰፊ እንቅስቃሴ ያደረጉበታል ተብሎ ይጠበቃል። አሁንም ቢሆን ግን ለአርሰናል ደጋፊዎች ብዙ ጥያቄ እየተነሳ ስለነበረ ነው የኬኒ ያልዲስ ጉዳይ በዝርዝር ውስጥ አሉ። ግን ሞር ከጥር በላይ ወደ ክረምት የመሆን እድሉ ይሄም ዝውውር በጣም ሰፊ ነው። ውድ ቤተሰቦቻችን በዛ ነገር ነው ሊጠበቅ የሚችለው። ምናልባት ግን በዚሁ የዝውውር መረጃን ስላነሳን የአንቶኒ ሴሜንዮ ጉዳይ እንዳልኳችሁ ዛሬ በርንማውዝ ከቼልሲ በሚያደርጉት ጨዋታ የመጨረሻው ይሆናልና ያ በኤምሬትስ ለአርሰናል ለመጫወት ኒሻ የነበረው አንቶኒዮ ሴሜንዮ በቀጣይ ከአርሰናል ጋር በሚደረግ ጨዋታ አርሰናልን በተቃራኒው ላይገጥም ይችላል ተብሏል። የኬኒ ያልዲስ ጉዳይ ግን እንዳልኳችሁ በቀጣይ ክረምት ላይ ነው የሚጠበቀው። ዮኬሬሽ በእንግሊዝ ቤተሰብ የለኝም፣ አብዛኛውን ጊዜን ብቻዬን ነኝ ብሏል።
እንደ ፕሮፌሽናል እግር ኳስ ተጫዋች ህይወት ከውጭ ሲታይ ጥሩ ይመስላል። ነገር ግን ከልምምድ በኋላ ጓደኛ ትፈልጋለህ። አንዳንድ ጊዜ ይህ ነገር ለእኔ ተስፋ አስቆራጭ ነው እያለ ይገኛል። ከሰሞኑ ከክፍት ጨዋታም 7ኛ ጨዋታው ሞልቷል ግብ ካስቆጠረ በሚል ማይክል አርቴታም ለቀረበላቸው ጥያቄ ኳስ ለሱ ብዙ እየቀረበ አይደለም፣ መፍትሄው ኳሶችን ለሱ ማቅረብ ነው ማለታቸው ይታወቃል። እሱ ደግሞ በግል ህይወቱ ከእግር ኳስ ሜዳ ውጪ ቤተሰቦች እዛ ለመኖራቸው ምክንያት እየጎዳው እንደሆነ ተናግሯል። በእግር ኳስ ተጫዋችነቱ በነገራችን ላይ ጓደኛ ነበረችው። ከዚሁ ከአርሰናል ዝውውር ጋር በተያዘ በገባበት ሰጣ ገባ ምክንያት እንደተለያዩ ይታወቃል። እናም ቪክተር ዮኬሬሽ ከሜዳ ውጭ ያለው ህይወቱ ያልተረጋጋ እንደሆነም ትላንትና ከአንድ ቲቪ ጋር በነበረው ቆይታም ተናግሯል። የአርሰናል ተጫዋቾች ከጉዳት እየተመለሱ ነው። አንደኛው ጋብርኤል ማጋሌሽ ነው፣ ከጉዳት መጥቶላቸዋል። ይህ በጣም ወሳኝ የሚባለው ዜና ነው እና አንዳንድ ቁጥሮችን እያየውኝ ነበረ። በተለይም ከሄንካፔ ጋር በተያዘ ቦታው ላይ ሄንካፔ እንደሆነ ይታወቃል። እሱን ተክቶ እየተጫወተ የሚገኘው በእርግጥ ሰፊ የመጫወቻ ደቂቃ ልዩነት አለ። ግን ሄንካፔ በታክል ደረጃ 14 ታክሎችን ፈጽሟል። የጋብርኤል ማጋሌሽ 12 ናቸው። በሁለት ያንሳሉ። በደቂቃም ካየነው እጥፍ ተጫውቷል ጋብርኤል ማጋሌሽ። ግን በታከል ሄንካፔ በጣም የተሻለ ሆኗል። ኳስ በማቋረጥም 11 ኳስ አቋርጧል። ማጋሌሽ 10 ብቻ ነው። ኳስን እንግዲህ በሜዳ ክፍል ላይ መልሶ በመንጠቅ 29 ኳስን ነጥቋል ሄንካፔ። የማጋሌሽ 16 ብቻ ነው። በእነኚህ ቁጥሮች ካየን ቢያንስ በሶስት ቁጥሮች የተሻለ ነው። ግን በአብዛኛው ቁጥር ልኬት ከለካን የማጋሌሽን አይስተካከለውም። በርካታ ደቂቃ ተጫውቷል። የአየር ላይ ኳስ በማሸነፍ ማጋሌሽ የተሻለ ነው። የመሬት ላይ ግንኙነቶችን በመቶኛ በማሸነፍ በጣም የተሻለ ነው። ኳስን ከግብ ክልል በማራቅ በጣም የተሻለ ነው። ኳሶች ሲሞከሩ በመደረብም በጣም የተሻለው ተጫዋች ነው። ሞር ደግሞ አርሰናል ከማጋሌሽ ከመከላከሉ በዘለለ ግብ አስቆጣሪያቸውም እንደሆነ ይታወቃል። ቡድኑ እንግዲህ ከጉዳት ካገኛቸው ተጫዋቾች ማጋሌሽ፣ ጋብርኤል ሱስ፣ ሳሊባ እና እንደዚሁም ደግሞ የፊት መስመር አጥቂው ካይ ሃቨርዝ ይጠቀሳል። ይሄ በጣም አስደሳች የሚባለው ዜና ነው። የካይ መመለስ በቡድን ውስጥ ተጨማሪ እንግዲህ ኃይልን ይጨምራል፣ ተጨማሪ አማራጭን ያመጣል። በ10 ቁጥር ቦታ በ10ኛ 9 ቁጥር ይጫወታል። ለቡድኑ እንግዲህ በጣም ወሳኝ ከሚባሉ ተጫዋቾች ውስጥ እና በማይከል አርቴታ ከሚወዱ ተጫዋቾች ውስጥ ካይ ሃቨርዝ ይጠቀሳል። ተጫዋቹ እንግዲህ ከበድ ባለ ጉዳት ውስጥ ነበርና ምናልባት በዛሬው ጨዋታ ላይ እድል ላይሰጡት ይችላሉ፣ ግን ተጠባባቂ ወንበር ላይ ልናየው እንችላለን። በየትኛውም አጋጣሚ ግን ካይ ሃቨርዝ ተመልሷል። ዛሬ ባይጫወት ቀጣይ ጨዋታ ላይ መጫወት ይችላል። ይሄ ለአርሰናል ትልቅ የሚባል ዜና ነው። ቤን ዋይት በጣም አጠራጣሪ ነው። ውድ ቤተሰቦቻችን ከጉዳት ተመልሷል፣ ግን ዛሬ በጣም አጠራጣሪ ነው። ቲምበርና ካላፊዮሪን ግን በልምምር ላይ ያላየናቸውም። ዴክላን ራይስን ትላንት ያላየ ነው፣ ምናልባት በረፍት ነው እየተባለ ነው። ቲምበርና ካላፊዮሪም ምናልባትም የእረፍት ተሰጥቷቸው ሊሆን ይችላል ተብሏል። እንግዲህ ሌሎች መረጃዎችን ለማገላበጥ ሙከራ እያደረግን እንገኛለን፣ ግን ትላንትና ካላየናቸው ውስጥ ይጠቀሳል። ያው ዴክላን ራይስ ኦብቪየስሊ ረፍት ተሰጥቶት ነው ተብሎ ነው የሚታሰበው። የጨዋታ መደራረብ ማይከል አርቴታ ቡድን ውስጥ ተጫዋቾች እረፍት እንደሚያስፈልጋቸው እሳቸውን ፍንጭ ሰጠው ነበረ። አንደኛው ዴክላን ራይስ ነው። በነገራችን ላይ የፕሪሚየር ሊግ አማካዮች የተሳኩ ቅብብሎሾችን በማድረግ ዴክላን ራይስ 933 ቀዳሚ ነው። ማርቲን ዙቤሜንዲ ይከተለዋል። ኤሊዮት አንደርሰን 3ኛ፣ ዶሚኒክ ሶቦዝላይ 4ኛ፣ ኒኮ ጎንዛሌዝ 5ኛ ነው። ዴክላን ራይስ በዚህ ዓመት ለአርሰናል መሃል ሜዳው ላይ ሁሉ ነገር ነው ማለትም ይቻላል። በ2025/26 የውድድር ዘመን በእንግሊዝ ፕሪሚየር ሊግም በጣም አስደናቂ ጊዜን እያሳለፉ ከሚገኙ የአርሰናል ተጫዋቾች ቡካዮ ሳካን ማንሳት እንችላለን። በ2025/26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ከፍተኛ ሬቲንግ የተሰጣቸው የመስመር አጥቂ ውስጥ ሁለተኛው ሰው ነው ከጄሬሚ ዶኩ በመቀጠል። ዛሬም በአርሰናል በኩል ይጠበቃል። ምናልባትም ከማዱክ ያስቀድመው እሱን እድል ይሰጡታል ተብሎ ይታሰባል። እንዳልኳቸው በመስመር አጥቂ ሁለተኛው ከፍተኛ ሬቲንግ ያለው ነው ቡካዮ ሳካ። ምናልባት በተጋጣሚያቸው አስቶን ቪላ በኩል ሮዝ ባርክሌ፣ ፓው ቶሬስ እና ታይሮን ሚንጊስ በጨዋታው ላይ እንግዲህ በጉዳት ምክንያት ላይደርሱ ይችላሉ ተብሏል። ከምንም በላይ ግን የማቲካሽ አለመኖር ምንም ጥያቄ የለውም፣ በብዙ ይጎዳቸዋል። በቅጣት ምክንያት ካማራ በቅጣት ምክንያት የዚህ ጨዋታ አባል እንደማይሆኑ ይታወቃል። በአርሰናል በኩል ደግሞ በተቃራኒው ወሳኞቻቸውን ይዘው በኤምሬትስ የሚያደርጉት ጨዋታ ነው። አርሰናል የሊጉ ግልጽ ተወዳጅ ክለብ ብለውታል ኡናይ ኤምሬ።
አርሰናል በአሁኑ ሰዓት በከፍተኛ እግር ኳስ ደረጃ ላይ እየተወዳደረ ነው። በቡድኑም እንግዲህ የመጡበት መንገድ ቡድኑ የተገነባበት መንገድ እያንዳንዱ መሻሻሎችን እያሳየ መጣና ለዋንጫ ቁልፍ ተፎካካሪ ሆኗል ብለዋል። በእያንዳንዱ ቦታ ላይ አማራጭ ያለውን ቡድን ብለውታል ኡናይ ኤምሬ። ዛሬውን ተጋጣሚያቸውን አርሰናል እንደ ካይ ሃቨርትዝና ጋብሪኤል ሱስ ያሉ ተጫዋቾች ከጉዳት መመለሳቸው ይበልጥ ቡድኑን ያጠናክራል። ጠንካራ ቡድን ነው ዛሬ የምንገጥመው ብለዋል። ይህ ጨዋታ እስካሁን ከገጠምነው ሁሉ በጣም ትልቁ ፈተና ከማንቸስተር ሲቲ ራሱ አርሰናል ጋር በባለፈው ካሸነፍናቸው ጨዋታዎች በጣም የተለየው እንደሚሆን እርግጠኛ ነኝ ብሏል። ትላንትና ግን ማህበራዊ ትስስራቸውን ገጽ በሁሉም ላይ አርሰናልን ከጥቂት ሳምንት በፊት በመጨረሻ የኤሜሊያኖ ቦዋንዲያ ገብ ያሸነፉበትን ጨዋታ ለህዝባቸው ሲያስኮመኩሙ ነበረ። አስቶን ቪላ በፕሪሚየር ሊጉ እንግዲህ ለሁለተኛ ተከታታይ ጊዜ ከሜዳ ውጪ ይጫወታሉ። ይሄ በጣም አበሳጭቷቸው ቅሬታ አቅርበዋል። በነገራችን ላይ ለፒኤፍኤው እንዴት በተከታታይ ያውም በጠባብ ቀናቶች ውስጥ እየተጫወተን በጥቂት ቀናቶች ውስጥ እየተጫወተን እንዴት ተከታታይ ጨዋታ ከሜዳችን ውጭ እንጫወታለን የሚል ቅሬታን አሰምተዋል። በሁለተኛ አጋማሽ ላይ እንግዲህ አርሰናልን ገና ከመግቢያው አግኝተውታል። ይሄም ብዙ ቅሬታ አሰምተዋል። በነገራችን ላይ በዚህ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ረጅሙ የማሸነፍ ጉዞ በአስቶን ቪላ እጅ ነው ያለው። 8 ጨዋታን በተከታታይ አሸንፏል። ሲቲ 6 ጨዋታ በተከታታይ አሸንፏል። አርሰናል፣ ፉልሃም፣ ሊቨርፑል 3 ተከታታይ ጨዋታን ያሸነፉት። ያው ነጥብ ባለመጣልም ካየን የቪላ በጣም ከፍ ያለ ነው። በአለፉት 6 የፕሪሚየር ሊግ ጨዋታም ከሲቲ እኩል 18 ነጥብ ሰብስበው ባለፉት 6 ጨዋታ በርካታ ነጥብ የሰበሰበ ነው። ሊቨርፑል 14፣ አርሰናል 12፣ ፉልሃም 12 ነጥቦችን ባለፉት 6 ጨዋታ ሰብስበዋል። የቪላን ያክል ነጥብ የሰበሰበው ግን የጋርዲዮላ ቡድን ማንቸስተር ሲቲ ብቻ ነው። ስለዚህ የቪላ ወጥነት ባለፉት 6 ጨዋታን በፕሪሚየር ሊጉ በጣም አስደናቂ ነበር። አርሰናል ባለፉት 3 የውድድር ዓመታት ዋንጫውን ይጣ እንጂ በርካታ ነጥብ በመሰብሰብ በነገራችን ላይ ባለፉት 3 ዓመታት የአርሰናል ያክል የሰበሰበ የለም። 205 ነጥብ ደርሷል። ውድ ቤተሰቦቻችን 2 ተከታታይ ዓመት ዋንጫ ያጣባቸውና የዘንድሮን ዓመት ስንደምረው 205 ነጥብ የሰበሰበ ቀዳሚው ብቸኛው ክለብ ነው በፕሪሚየር ሊግ። ባለፉት 2 ዓመታት አንዱ የፕሪሚየር ሊግ ዋንጫ የወሰደው ሲቲ 202 ነጥብ ሰብስቦ ሁለተኛ። ባለፉት 2 ዓመታት አንድ የፕሪሚየር ሊግ ዋንጫ የወሰደው ሊቨርፑል በ198 ነጥብ ሶስተኛ ነውና አርሰናል እንግዲህ ባለፉት 2 ዓመታት ዋንጫ ሲያጣ ከበሉት ክለቦች ነጥቡ አነሰ እንጂ በድምር ብናሰለው በጣም የተሻለ ነጥብ ነበረው። ምናልባት አሁንም በጣም ጥቂት ነገር ለፕሪሚየር ሊግ ዋንጫ የሚቀረው ቡድን መሆኑን የቁጥሮች ማሳያ ተደርገው ሊወሰዱ ይችላሉ። ዛሬ በፕሪሚየር ሊጉ አርሰናል ምናልባትም የዋንጫ ጨዋታ ለማለት ይከብዳል። ፕሪሚየር ሊጉ 38 ጨዋታ ስለሆነ ምናልባት ግን የፕሪሚየር ሊጉን ዋንጫ ምናልባት ተጽዕኖ ሊያሳድር የሚችል ጨዋታ ግን ልንለው እንችላለን። አርሰናል ካስቶን ቪላ ዛሬ ምሽት 5 ሰዓት ከ15 ደቂቃ በኤምሬትስ ጨዋታው ይጀምራል። አርሰናል ባለፉት ጨዋታዎች 21 ድል አለው። በዚህ ዓመት 21 ድል አለው። 4 ተሸንፎ 4 ወጥቶ 2 ተሸንፏል። 6 ጨዋታ ብቻ ነው በዚህ ዓመት ነጥብ የጣሉት ከ27 ጨዋታ። በአስቶን ቪላ በኩል በዚህ ዓመት ካደረጓቸው አጠቃላይ ጨዋታም 17 ድል 4 አቻ 4 ሽንፈት ገጥሟቸዋል። አርሰናል ባለፉት 5 ጨዋታም አልተሸነፈም። በእርግጥ አንድ አቻ ከፓላስ ጋር የወጣው ብቻ ነው። 4ቱን በድል ተወጥቷል። በአስቶን ቪላ በኩል ባለፉት 5 ጨዋታ 5ቱም ድል ነው። ምን ይሄ ብቻ ያለፉት 11 ጨዋታ 11 ድል ነው። ዛሬ አርሰናልን ካሸነፉ የራሱ የአርሰናልን የምንጊዜም 12 ተከታታይ ጨዋታ የማሸነፍ ሪከርድ ይጋሩታል። አርሰናል 85 ጊዜ አሸንፏል። አስቶን ቪላ 72 ጊዜ አሸንፏል። 44 ጊዜ እነኚህ ሁለት ክለቦች ጨዋታቸውን ባቸው ውጤት አጠናቀዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን አርሰናል አንዴ፣ አስቶን ቪላ 2 ያሸንፏል፣ 1 ጊዜ ያቸወጥቷል። ዛሬ ስማነ በበላይነት ሊወጣ ይችላል። ቀድመ ገምታችሁን ላኩልን። ምናልባት ዛሬ ሜሰን ማውንት በጨዋታ ላይ መድረሱ ነገር አጠራጣሪ ስለሆነ ከሌለ ያው ኮቢ ማይኖም የለም በጉዳት ብሩኖም የለም። አማካኝ ክፍሉ ላይ ሼሊሴ በነፃነት እድሉን ሊያገኝ የሚችልበት ሰፊ እድል አለ ተብሎ ይጠበቃል። አሞሪም እንግዲህ በቡድን ግንባታ ውስጥ ከአካዳሚ ካመጣቸው ተጫዋቾች ውስጥ ይጠቀሳል። ስለዚህ የሜሰን ማውንት የዛሬ ጉዳይ እሳቸው ትላንትና በሰጡት ጋዜጣዊ መግለጫ አጠራጣሪ ማለታቸው ይታወቃል። ከዛ ውጭ ግን ዩናይትድ ቤት ከጉዳት የተመለሰ አንድም ተጫዋች የለም። ብሩኖ የለም በጉዳት፣ ኮቢ ማይኖ የለም፣ ማቲያስ ዴላይት የለም፣ እንደዚሁ ደግሞ ሃሪ ማጓየር በጉዳት የሉም። በአፍሪካ ዋንጫ ደግሞ አማድ ዲያሎ፣ ኑስር ማዝራዊ፣ ብሪያን ቤሞ የሉም።
ስለዚህ አዲስ ነገር የለም ብሏል። እሳቸው የሜሰን ማውንትን አጠራጣሪ ከሌለ ደግሞ ሊሴ በዛሬው ዕለት በዩናይትድ በኩል በቋሚ አሰላለፍ ልናየው እንችላለን። አንዳንዴ በመጠኑም ቢሆን እድል ያስፈልጋል። የተሻለ ለመስራት ትልቅ ችሎታ አላቸው ብዬ አስባለሁ ቡድኔ ብለዋል አሞሪም ስለ ዘንድሮ የቡድን ግንባታም ሲጠየቁ። እኔ የሆነ ሐሳብ ይኖረኛል፣ ጄሰን ዊልኮክስ የሆነ ሐሳብ ይኖረዋል፣ እኔም ቦርዱም ሁላችንም ሐሳባለን። የሁሉም ሰው ሐሳብ ግን ቡድኑን መጥቀም፣ ቡድኑን መቀየር፣ ቡድኑን ማሻሻል ነው ብለዋል። የዘንድሮ የቡድን ግንባታም በዛ መሰረት የቀጠለ ነው ብለዋል። እኛ ለአካዳሚ ተጫዋችም እድላለን፣ ጊዜ እንሰጣለን፣ ግን እንደ አስፈላጊነቱና እንደ ተፈላጊነቱ ነው ብለዋል። አንደኛው ሊሴን እንደ ምሳሌም እንደ አብነትም አንስተዋል። ያው ኮቢ ሜኖ ጉዳት ላይ ስለሆነ ለሳቸው ምናልባት እቅድ አካላቸው በየትኛው መንገድ የማይሆን ቢሆን እንኳን ከጫና አትርፈዋል። ይሄ የሚሆነበት ምክንያት የኮቢ ማይኖ ጉዳት ላይ መሆን ነው። ያው ብሩኖ ስለሌለ ያስገዳጅ ሁኔታ እሳቸው ብሩኖ አስቀምጬ አልጠቀምም ስላሉ ብሩኖ በጉዳት ሲያጡት ኮቢ ማይኖን ይጠቀሙት ነበር የሚለውን ለመገምገም አይመችም። በእርግጥ ኮቢ ማይኖ ተመልሶ ይመጣል፣ ግን እሳቸው በቡድን ግንባታ ውስጥ ሁሉም ያስፈልጋሉ ብለዋል። ሩበን አሞሪ በኒካስል ዩናይትድ ጨዋታ ላይ ካለፈው ዓመት ጀምሮ የማስታውሰው ጨዋታ ነው። ኒካስል ከኛ በጣም ፊዚካል ወይም በጉልበት አጠቃቀም የተሻሉ ነበሩ። በአምስት ተከላካዮች ብንጀምር ወደ የትኛው ተጫዋች መዝለል እንዳለባቸውና ጨዋታውን እንዴት ወደ 1-1 ግንኙነት መቀየር እንዳለባቸው ያውቃሉ። ስለዚህ ቡድኔ ከዛ ተገማሽነት ወጥቶ አምና የፈተነን ኒካስል ዩናይትድ ለማሸነፍ የጨዋታ ቅርጽ አስፈልጎን ነበረ። ሁሉም ነገር ከቀን ወደ ቀን መፍትሄ ማግኘት ይኖርበታል ብሏል። ስለዚህ ዛሬ በወልቭስ ጨዋታ ላይም እንደ ወልቭስ አደገኝነት የጨዋታ ቅርጽ ይዤ ቀርባለሁ ብሏል። ምናልባት ወደ ለመዱ 3-4-3 ወይንስ ባለፈው ኒካስልን ባሸነፉበት 4-4-2 ወይም በጣም 4-3-3 ለሚመስል አይነት አቀራረብ ዛሬ ምሽት ጨዋታውን የምንመለከት ይሆናል። የወልቭስን ጨዋታ በተመለከተ እሳቸው በፍጹም እንደማይዘናጉ ተናግረዋል። ብሩኖ እንደማይኖር ባረጋገጡ በጋዜጣዊ መግለጫቸው ላይ እኛ በፍጹም በዛሬው ጨዋታ ላይ አንዘናጋም፣ ወልቭስ ምንም እንኳን በፕሪሚየር ሊጉ ደካማ ውጤት ቢኖረውም ሜዳ ላይ ግን ደካማ አይደለም ብሏል። እሳቸው አርሰናልንም ሊቨርፑልንም ፈትኗል። ሁሉንም ጨዋታ ተመልክቻለሁ። በተለይም የአርሰናልን ጨዋታ እሳቸው እንደተመለከቱት ተናግረዋል። አርሰናል ከወልቭስ እናም ወልቭስ ነጥብ ሁሉ ማግኘት የነበረበት ጨዋታ ነው ማለታቸው ይታወቃል። እና በዛ ጨዋታ ላይ ምን ያህል አደገኛ እንደሆኑ ይቻሉ። ስለዚህ አንዘነጋም ብለዋል። ብሩኖ ታላቅ መሪ ነው ያሉት እሳቸው ቢጎዳም ከቡድኑ ጋር አብረው መሆኑን አረጋግጠዋል። በልምምድ ቦታ ላይ ይገኛል። ጭራሽ ልምምድ ካልሰራው ብሎ ጠይቆናል ብለ መናገራቸውን ትላንት በዲሴምበር 29 በምሽት መረጃችን በሰበር ለዩናይትድ ደጋፊዎች አድርሰን ነበር። እሳቸውም የሕክምና ቡድን አባላትም አልፈቀዱም። ግን እሱ ታላቁ መሪያችን ያሉት ብሩኖ ፈርናንዴዝ ከቡድኑ ጋር አብረው መሆኑን አረጋግጠዋል። ምናልባት ከዩናይትድ ጋር ልናነሳ የምንችለው ውድ ቤተሰቦቻችን የማኑኤል ኡጋርቴን ጉዳይ በተመለከተ ነው። በጋላታሳራይ በኩል ጃንዋሪ 18 ብሏል ማንቸስተር ዩናይትድ ከአፍሪካ ዋንጫ በኋላ ውሳኔ ሰጣለሁ ባሉባቸው እነኚህ የማኑኤል ኡጋርቴ፣ የዜርኪዚ፣ የኮቢ ሜኖ ጉዳይ ማኑኤል ኡጋርቴም እስከ 25 ሚሊዮን ዩሮ የውሰት አማራጭ ግን የመግዛት ግዴታ ያለበት ለማቅረብ እቅድ አላቸው እየተባለ ነው። ግን ሞር የዝውውር በማንቸስተር ዩናይትድ በኩል ፍቃድ የሚሰጠው ከጃንዋሪ 18 የአፍሪካ ዋንጫ መጠናቀቅ በኋላ ነው። ከጋላታሳራይ ውጭ ግን ሊዮንም ስሙ እየተነሳ ይገኛል። ምናልባት ከሰሞኑ በጣም መጥፎ ዝውውር የትኛው ነው ብዬ ጠይቄያችሁ ነበር። በዩናይትድ ታሪክ ውስጥ ቴሌግራፍ ከፈርጉሰን በኋላ የታየው መጥፎ ዝውውር አንደኛ ጀደን ሳንቾ፣ ሁለተኛ አንቶኒ፣ ከዛ አሌክሲስ ሳንቼዝ፣ አንድሬ ኦናና፣ አንጌል ዲ ማሪያ፣ ዶኒ ቫን ደ ቤክ፣ ባስቲያን ሽዋንስታይገር፣ ሞርጋን ሽናይደርሊን፣ ማኑኤል ኡጋርቴም እዚህ ውስጥ ተጋቷል። ፖል ላቤሌ ፖግባ አለ። እንዳልኳችሁ የጀደን ሳንቾ አብቅቶለታል። ዩናይትድ ኮንትራቱን ያራዝም። ማኑኤል ኡጋርቴ ደግሞ በበርካታ ክለቦች እየተፈለገ ስለሆነም በጥር አሊያም በቀጣይ ክረምት ክለቡን ይለቃል። ዛሬ ምሽት 5:15 ኦልድ ትራፎርድ ላይ 19ኛ ሳምንት የፕሪሚየር ሊግ መርሃ ግብር ይካሄዳል በማንቸስተር ዩናይትድ እና በወልቭስ መካከል። ዩናይትድ በዚህ ዓመት 6 አቻ 5 ሽንፈት የገጠመው፣ ወልቭስ ደግሞ ከነጭራሹ በዚህ ዓመት 2 ድል ያለው፣ ይሄም በፕሪሚየር ሊግ ያልተመዘገበ፣ 2 አቻ ያለው በፕሪሚየር ሊግ የተመዘገበ፣ 17 ጨዋታ በሁሉም መድረክ የተሸነፈ፣ 16ቱ በፕሪሚየር ሊግ የመጡ ናቸው። ዩናይትድ ባለፉት 5 ጨዋታ 1 ሽንፈት ገጥሞታል። 2 ድል አድርጎ 2 አቻ ወጥቷል። በቪላ 2-1 የተሸነፈው ነው። ያ ወልቭስ 5 ጨዋታ 5ቱንም ተሸንፏል። ከ5ቱ ሽንፈት
በ3ቱ ላይ ግብ አስቆጥሮ በሁለቱ ላይ ግን ግብ ማስቆጠር አልቻለም። በነገራችን ላይ ካለፉት 5 ጨዋታ አንዱ ሽንፈት በራሱ በዩናይትድ ሞሊኒክስ ላይ 4-1 የደረሰበት ነው። ማንቸስተር ዩናይትድ 53 ጊዜ ወልቭስን ረቷል። ወልቭስ 38 ጊዜ 20 ጊዜያቸው ወጥተዋል። ባለፉት የመጨረሻ 4 የእርስ በርስ ግንኙነታቸው ማንቸስተር ዩናይትድ 2 ጊዜ ሲያሸንፍ ወልቭስ 2 ጊዜ ዩናይትድን ረቷል። የመጨረሻ ግንኙነታቸው ከጥቂት ሳምንት በፊት ዩናይትድ 4-1 ያሸነፈው ነበር። ዛሬስ ማን ጨዋታውን በበላይነት ሊወጣ ይችላል? የዩናይትድም የወልቭስም ደጋፊዎች በሀሳብ መስጫ ሳጥናችን ላይ ቅድመ ግምታችሁ ልታርሱን ትችላላችሁ። ዛሬ በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ከነገሌ አርሲ፣ አዲስ አበባ ስቴዲየም 7 ሰዓት፣ ምድረገነት ሽረ ከአዳማ ከተማ ቀን 10 ሰዓት በአዲስ አበባ ስቴዲየም፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሐዋሳ ከተማ ከሀዲያ ሆሳዕና 9 ሰዓት፣ እንደዚሁም ሲዳማ ቡና ከሸገር ከተማ 12 ሰዓት ሲል ጨዋታቸውን የሚያደርጉ ይሆናል። በአፍሪካ ዋንጫ ታንዛኒያ ከቱኒዚያ፣ ኡጋንዳ ከናይጄሪያ ምሽት 1 ሰዓት። በአፍሪካ ዋንጫ የየምድቡ የመጨረሻ ጨዋታ ሲካሄዱ ቦትስዋናም ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቤኒን ከሴኔጋልም ዛሬ ምሽት 4 ሰዓት በየምድቡ የሚደረጉ ጨዋታዎች በትልቁ ይጠበቃሉ። በአውሮፓ ዙሪያ ዛሬ በፕሪሚየር ሊግ ምሽት 4 ሰዓት ከ30 ጀምሮ በርንሌይ ከኒካስል፣ ተርፍሙር ላይ ቼልሲ ከበርንማውዝ፣ ስታንፎርድ ብሪጅ ኖቲንግሃም ፎረስት ከኤቨርተን ሲቲ ግራውንድ፣ ዌስትሃም ዩናይትድ ከብራይተን ለንደን ስቴዲየም ላይ ምሽት 5 ሰዓት ከ15 ደቂቃ፣ አርሰናል ከአስቶን ቪላ ኤምሬትስ እና ማንቸስተር ዩናይትድ ከኦልቭስ ኦልድ ትራፎርድ ላይ ምሽት 5 ሰዓት ከ15 ደቂቃ ጨዋታዎች ይደረጋሉ። የጨዋታ ቅድመ ግምታችሁን ላኩልን። ከፈረንጆች አዲስ ዓመት በፊት የሚደረግ የመጨረሻ የፕሪሚየር ሊግ ጨዋታ 6ቱ ዛሬ ይደረጉና ጃንዋሪ 1 ላይ ደግሞ ቀሪዎቹ 4 ጨዋታዎች በአዲሱ ዓመት ዕለት የሚደረጉ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል የሆኑ ጥንቅር በኛ በኩል እዚህ ጋር በቃ። በቀጣይ እንገናኝ። ሰናይ ቀን